በጋሞ ዞን ጋጮ ባባ ወረዳ በደረሰው የመሬት መንሸራተት አደጋ ህይወታቸውን ላጡ ወገኖች የባህላዊ የለቅሶ ስነ ስርዓት ተካሂዷል። በስነ ስርዓቱ ላይ የክልሉ ርዕሰ መስተዳድርን ጨምሮ ከፍተኛ አመራሮች፣ የጋሞ ዞንና የአርባ ምንጭ ከተማ መስተዳድር አመራሮች፣ የአካባቢው ነዋሪዎች፣ የሀገር ሽማግሌዎችና የሃይማኖት አባቶችም ተገኝተው ሀዘናቸውን ገልጸዋል። በጉዳዩ ላይ ተጨማሪ መረጃ ሊሰጠን ባልደረባችን አንዱዓለም ተስፋዬን በቀጥታ ከስፍራው አግኝተነዋል። አመሰግናለሁ አዳነች። እንግዲህ ከሰሞኑ በየካቲት ወር መጨረሻና በመጋቢት ወር መጀመሪያ ቀናት በተከሰተ ከፍተኛ የሆነ ዝናብ በጋሞ ዞን 3 ወረዳዎች ላይ የመሬት መንሸራተትና ናዳ አስከትሏል። እንግዲህ ይህ የመሬት መንሸራተትና ናዳም ከ100 በላይ የሚሆኑ ሰዎች አድራሻቸው እንዳይታወቅ እንዲሁም በአፈር ስር ተቀብረው እንዲቀሩ ማድረጉ ይታወቃል። ከነዚህ ዜጎች ውስጥ የ80ዎቹን አስክሬን ማግኘት ተችሏል። ባለፉት ቀናት በተደረገው የነፍስ አድን ዘመቻ ማለት ነው። እንግዲህ ይህ አደጋ በከፍተኛ ሁኔታ ከጎዳቸውና ከፍተኛ ቁጥር ያለው ሰው ከሞተባቸው ወረዳዎች አንደኛው የጋጮ ባባ ወረዳ ነው። እኛም በዚህ ወረዳ ላይ ዛሬ ተገኝተን ነበር። በወረዳው አደጋው ከደረሰበት ቀበሌ ራቅ ብሎ በተዘጋጀ የድንኳንና እንዲሁም የተለያዩ ዜጎች ሀዘናቸውን በሚገልጹበት ስፍራ ነው ዛሬ የለቅሶ ስነ ስርዓት ባህላዊ የሆነ የጋሞ የለቅሶ ስነ ስርዓትና እርማቸውን እንዲያወጡ እነዚህ ዜጎች ወዳጅ ዘመድ ልጅ የሞተባቸው የአካባቢ ነዋሪዎች እርማቸውን እንዲያወጡ የማድረግ ስነ ስርዓት ወይም በአካባቢው አጠራር ባሌ የተካሄደው ማለት ነው። እንግዲህ ይህ ስነ ስርዓት ላይ ከፍተኛ የሆኑ የመንግስት አመራሮች ተገኝተዋል። የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደን ጨምሮ ማለት ነው። በርካታ የአካባቢው ነዋሪዎች፣ ሽማግሌዎች፣ የሃይማኖት አባቶችን ጨምሮ በዚህ አደጋ ህይወታቸው ካጡ ወገኖች ጋር ዝምድና ያላቸው እንዲሁም ደግሞ ልጅ የአባት እናት ያጡ ወገኖች ተገኝተው ሀዘናቸውን እርማቸውን ሲያወጡ የነበረበት ስነ ስርዓት ነው ዛሬ በዚህኛው በጋጮ ባባ ቀበሌ ላካ በተሰኘው ቀበሌ ላይ የተከናወነው ማለት ነው። እንግዲህ ባለፉት ጊዜያት በዚህ አካባቢ ላይ የተከሰተው የመሬት ናዳ እጅግ በጣም አስከፊ የሆነ የሰብአዊ ቀውስና የህይወት መጥፋት ነው ያስከተለው። እንግዲህ እንደሚታወቀው የመሬት ናዳ በሰው ልጅ ላይ ከሚከሰቱ አስከፊ የሆኑ የተፈጥሮ አደጋዎች ውስጥ አንደኛው ነው። በተለይ ደግሞ ለአንድ ሰው ይቀበለዋል ከሚባለው የሀዘን መጠን በጣም መሪር የሆነ ሀዘን የተሰማቸው የአካባቢው ነዋሪዎችን ዛሬ አግኝተናቸዋል። በጣም በከባድ ሀዘን ውስጥ መውደቃቸውን ሲገልጹልን ነበር። ቀደም ሲልም በተከታተልነው ዘገባ ላይ ይህንኑ ሀዘናቸውን ሲገልጹ ነበር። እንግዲህ በዛሬው የሀዘን ስነ ስርዓት ላይ የክልሉ ርዕሰ መስተዳድር አቶ ጥላሁን ከበደ ተገኝተው ባስተላለፉት መልእክት ይህ ሀዘን መሪር ነው፣ በጣም ከባድ ሀዘን ነው፣ መላው ኢትዮጵያውያንን ያሳዘነ ነው። ብሔራዊ ሀዘን ታውጆም በዚሁ ከቅዳሜ ጀምሮ ሲታዘን እንደነበር አንስተዋል። ነገር ግን በማዘን ብቻ ልንገፋ አንችልም። ለነዚህ ለቀሩት ወገኖች ደግሞ ድጋፍ ማድረግ አለብን። ለዚህ መረባረብ ይገባናል። በአንድነት ሆነን ለነዚህ ወገኖች ድጋፍ እናደርግላቸው የሚል ጥሪ አቅርበዋል ማለት ነው። በአጠቃላይ የነበረው ስነ ስርዓት ይህንን ይመስል ነበረ። አመሰግናለሁ።